ሰበር ዜና ግዙፉ የጋሸና የኮንክሪት ምሽግ በፋኖ ኃይሎች ተሰበረ። በትግራይ ጦርነት ወቅት ከባድ ተጋድሎ የተደረገባት ጋሸና በስተመጨረሻም በፋኖች ገብታለች። መሪ ወዳጆ ጦሩን እየመራ የብልጽግናን የኮንክሪት ምሽግ ደርምሶታል። ከጋሸና ቀጠና ባሻገር በርካታ ከተሞችን በፋኖ ቁጥጥር ውስጥ መግባታቸው ተገልጿል። ጉዳዩን በዝርዝር የምታደምጡት ይሆናል። የኤርትራ የውጭ ጉዳይ ሚኒስቴር በተመድ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን ማስቆጣቱ ተገለጸ። በኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ካደረጉት መካከል የኤርትራ የውጭ ጉዳይ ሚኒስቴር አቶ ኡስማን ሳህሉ አንዱ መሆናቸው ይታወሳል። ሆኖም ግን የሚኒስትሩ ንግግር የኤርትራን መንግስትና ፕሬዝዳንቱ እንዳላስደሰተ አንድ ጥንክር አመላክቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ስትል ኢትዮጵያ ከሰሰች። የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት ጽምዶ በተሰኘው አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ኃይሎች በተፈጸመው ጥቃት ውስጥ ሁለቱ ተዋናዮች ተሳትፈዋል ሲል ገልጿል። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና ተስፋና ስጋት ያነገበው ድርድር የፍልስጤም ሐማስ እስራኤል ከጋዛ ጠቅላ እንድትወጣ እንዲሁም ዋስትና እንዲሰጠው ይፈልጋል ተባለ። ሁለተኛው ቀን ድርድር በግብጽ እንደተጠናቀቀ ሐማስ ሐሳቡን ለአልጀዚራ ሰጥቷል። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ግዙፉ የጋሸና የኮንክሪት ምሽግ በፋኖ ኃይሎች ተሰበረ። በትግራይ ጦርነት ወቅት ከባድ ተጋድሎ የተደረገባት ጋሸና በስተመጨረሻም በፋኖች ገብታለች። መሪ ወዳጆ ጦሩን እየመራ የብልጽግናን የኮንክሪት ምሽግ ደርምሶታል። ከጋሸና ቀጠና ባሻገር በርካታ ከተሞችን በፋኖ ቁጥጥር ስር ውስጥ መግባታቸው ተገልጿል። ውጊያው ወደ ስልታዊ ስፍራዎች መምራቱን ተከትሎ በደሴና በአካባቢዋ ከፍተኛ ውጥረት መንገሱን ለማወቅ ተችሏል። ምንጮች እንደገለጹት የፋኖ ታጣቂዎች በጋሸና አቅራቢያ የምትገኘውን ኮን ከተማን ተቆጣጥረዋል። በተጨማሪም በቅሎ ማነቂያን በመሳሰሉ የጋሸና ሌሎች አካባቢዎችም ውጊያው እንደቀጠለ ነው። በተመሳሳይ ሁኔታ በአምባሰል ወረዳም ግጭቶች እየተካሄዱ ሲሆን ይህ የጦርነት መስፋፋት በደሴ ከተማና ዙሪያዋ ላይ ከፍተኛ ስጋትና ውጥረት እንዲፈጠር ምክንያት ሆኗል። ጋሸና ወታደራዊ ጠቀሜታ ያለው ስትራቴጂካዊ ቦታ መሆኑ ይታወቃል። ዜናው ከተሰራጨ በኋላ የፋኖ ኃይሎች በአምባሰል ከተማ ውስጥ ሲንቀሳቀሱ እንደሚታዩ፣ የመንግስት ታጣቂዎች በከተማው እንደማይታዩ የአካባቢው ነዋሪዎች ገልጸዋል። አሁን ግጭቱ የታየባቸው ጋሸናና አምባሰል አካባቢዎች ስልታዊ ጠቀሜታ አላቸው። እነዚህ አካባቢዎች አዲስ አበባን ከትግራይ ክልል ጋር የሚያገናኘው ዋናው የኤቶ አውራ ጎዳና ይቆጣጠራሉ። በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት ከፍተኛ ኢኮኖሚና ወታደራዊ እንድምታ ይኖረዋል። የደሴ ከተማ ደግሞ የደቡብ ወሎ ዞን የንግድና የአስተዳደር ማዕከል በመሆኗ ግጭቱ ወደ ከተማዋ መቃረቡ የሁኔታውን አሳሳቢነት ይጨምራል። በደሴ ከተማ ሰዓት እላፊ ታውጇል በሚል የሚሰራጨው መረጃ የተሳሳተ መሆኑን ስማቸው እንዲጠቀስ ያልፈለጉ አንድ የአካባቢው ባለስልጣን አረጋግጠዋል። እንደ ባለስልጣኑ ገለጻ ምንም እንኳን ውጥረት ቢኖርም ጥበቃው ቢጠናከርም በከተማ ውስጥ እንቅስቃሴዎች አልተገደቡም። በአሁኑ ወቅት የኃይል አሰላለፉ በዋናነት በሁለት ወገን የተከፈለ ነው። አንደኛ የመንግስት ኃይሎች የኢትዮጵያ መከላከያ ሰራዊትና የክልሉ የጸጥታ መዋቅር በቅንጅት ህግ የማስከበር ዘመቻ እያካሄድን ይላሉ። ሁለተኛ የፋኖ ታጣቂዎች በተለያዩ አካባቢዎች የተደራጁና ወጥ የሆነ ማዕከላዊ አመራር የሌላቸው ነገር ግን የጋራ ዓላማ ያላቸው ቡድኖች ናቸው። በገጠር አካባቢዎች ሰፊ እንቅስቃሴ ያደርጋሉ። አልፎ አልፎም ከተሞችን ለአጭር ጊዜ መቆጣጠር ችለዋል። በጋሸናና በአምባሰል የታየው አዲስ ውጊያ በአማራ ክልል ያለው ግጭት አሁንም ንቁና ያልተፈታ መሆኑን በግልጽ ያሳያል። በተለያዩ አካላት የሚደረጉ የሰላም ጥረቶች እስካሁን ዘላቂ መፍትሄ ያላመጡ ሲሆን ግጭቱ በአካባቢው ሰላማዊ ዜጎች ላይ ከባድ ሰብአዊና ኢኮኖሚያዊ ቀውስ እያስከተለ ይገኛል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። የኤርትራ የውጭ ጉዳይ ሚኒስቴር በተመድ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን ማስቆጣቱ ተገለጸ። በኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ካደረጉት መካከል የኤርትራ የውጭ ጉዳይ ሚኒስቴር አቶ ኡስማን ሳህሉ አንዱ መሆናቸው ይታወቃል። በስብሰባው ላይ ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ አፈወርቂ ቢሆኑም እሳቸው ባለመገኘታቸው አቶ ኡስማን ንግግሩን ያሰሙት በኤርትራ መንግስት ስም ነው። ይሁንና ንግግራቸው የኤርትራን መንግስትና ፕሬዝዳንቱ እንዳላስደሰተ እየተነገረ ይገኛል። አቶ ኡስማን ይህንን ንግግር ያደረጉት ከአንድ ሳምንት በፊት ሲሆን የንግግራቸውን በሁሉም የኤርትራ መንግስታዊ ሚዲያዎች እንዲሰራጭ ተደርጓል። ነገር ግን በኤርትራ መንግስታዊ ሚዲያዎች የተሰራጨው ንግግራቸው ሆን ተብሎ እንዲቆረጥ መደረጉን ለመረዳት ተችሏል። የውጭ ጉዳይ ሚኒስትሩ ያደረጉት ወደ 12 ደቂቃ የሚወስድ ሙሉ ንግግራቸው በተመድ ይፋዊ ገጽ ላይ አሁንም ይገኛል። በኤርትራ መንግስታዊ ሚዲያዎች የተቆረጠው ንግግራቸው በኤርትራና በኩባ ላይ የተጣለው የተናጠል ማዕቀብ በአስቸኳይ እንዲነሳ ጥሪ እናቀርባለን የሚለው ክፍል ነው።
አቶ ኡስማን በንግግራቸው ላይ በኩባ ላይ ከ60 ዓመት በላይ የቆየውን ማዕቀብ ፍትሃዊ ያልሆነ ህገወጥ በሚል ገልጸው ማብራሪያ የሰጡ ቢሆንም በኤርትራ መንግስታዊ ሚዲያዎች ግን ይህ እንዲቆረጥ ተደርጓል። የኤርትራ ፖለቲካ ተንታኞች እንደሚሉት አቶ ኡስማን ይህን ንግግር ያደረጉት የኤርትራ መንግስት ከአሜሪካ ጋር ያለውን ግንኙነት በፕሬዝዳንት ትራምፕ ስልጣን ዘመን ለማሻሻል ጥረት በሚያደርግበት ወቅት ነው። የቀድሞ የኤርትራ ዲፕሎማት አምባሳደር ዘረስላሴ ረዲ ለቢቢሲ ሲናገሩ አቶ ኡስማን በተመድ ያሰሙት ንግግር በአሜሪካና ኤርትራ መካከል ግንኙነቱን ለማደስ ጥረት በሚደረግበት ወቅት መሆኑ በአቶ ኢሳያስ አፈወርቂ ያልተወደደ ሚያድ ሲሆን ጨምሮም ፕሬዝዳንት ኢሳያስ በዚህ ወቅት ትራምፕን የሚያበሳጭ ምንም ነገር እንደማይፈልጉ አስረድተዋል። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ስትል ኢትዮጵያ ከሰሰች። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ጽንዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሰሰ። ሚኒስትሩ በጻፈው ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ዋና ከተማ የሆነችው ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏል። መስከረም 22 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በውጭ ጉዳይ ሚኒስቴሩ ጊዲዮን ጢሞቴዎስ የተጻፈው የደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። በደብዳቤው መሰረት የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው። ሚኒስትሩ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ በወልዲያ የማጥቃት ዘመቻን እንዲሁም በራያና ወልቃይት አካባቢ የነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። ቪዲዮዎችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ተስፋና ስጋት ያነገበው ድርድር የፍልስጤሙ ሐማስ እስራኤል ከጋዛ ጠቅልላ እንድትወጣ እንዲሁም ዋስትና እንዲሰጠው ይፈልጋል ተባለ። ሐማስ ተይዘው የሚገኙ እስራኤላውያንን የመልቀቅ ፍላጎት እንዳለ የተናገረ ሲሆን ያም ሆኖ ግን አይዲኤፍ ከጋዛ መውጣት እንዳለበት ሐሳብ ሰጥቷል። ሁለተኛው ቀን ድርድር በግብጽ እንደተጠናቀቀ ሐማስ ሐሳቡን ለአልጀዚራ ሰጥቷል። ፕሬዝዳንት ዶናልድ ትራምፕ ያቀረቡት የ20 ነጥብ የሰላም እቅድ ተግባራዊ መደረግ ካልቻለ አሁንም ውጥረቱ ተባብሶ ሊቀጥል ይችላል። ጦርነቱ የተቀሰቀሰበት ሁለተኛ ዓመት አስመልክቶ ፕሬዝዳንት ዶናልድ ትራምፕ አስተያየት ሲሰጡ የጋዛውን ጦርነት ለመቋጨት ተጨባጭ እድል አለ ብለዋል። በሻርም ኤል ሼክ ግብጽ እየተደረገ ያለው ድርድር መፍትሄ ሊያመጣ እንደሚችል ተስፋ ተጥሎበታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።